ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ እና ስለ ኢላ ማለት በባልና ሚስት መካከል ግጭት በሚፈጠርበት ጊዜ ወንድ ባሉን ሚስትን ለማስተካከል የሚወስዳቸው ቃላቶች አሉ። እሱም ኢላ የሚባለው አንዱ ነው ማለት ነው። ኢላ ማለት ለተወሰነ ጊዜ ከሷ አልቀርብም ብሎ መማልና በራሱ ላይ ማቀመጣል ማለት ነው። ለምን ያ የነበረው ስተቷን አውቃ እንድትመለስ ለማድረግ ያስከሆነ ድረስ ለተወሰነ ጊዜ እስከ 4 ወር ድረስ ይፈቀድለታል። ወንጀል የለበትም፣ ግን ምክንያት መኖር አለበት። ያለ ምክንያት ወትሮውንም አይፈቀድም ማለት ነው። ፈኢንፋኡ ከተመለሱ ፈኢነላህ ገፉሩር ረሂም ወነዐዘሙ ጦላቅ ፍችን ደሞ ወስነው ከሆነ አሁንም ፍቹን በግልጥ ማሳወቅ አለበት እንጂ ማጉላላት የለም። ፈኢነላህ ሰሚዑን አሊም ለሚሉት ነገር ሰሚና የሚያስቡትን ነገር ጥልቅ አዋቂ የሆነ ጌታ ነው በማለት በተርሂብና በተርሂብ መልኩ አስጠነቀቀ ማለት ነው። በዚህ መልክ የማለ ሰው እንግዲህ እስከ 4 ወር ድረስ የመመለስ እድል አለው። 4 ወር ከሞላ በኋላስ ምን ይሆናል ወደሚለው ስንመጣ 4 ወር ከሞላ በኋላ እሷ ታግሳ ዝም ብላ ይቀጥል የፈለገው ድረስ ብላ ዝም ታለችው ያው ሶብር አድርጋለች፣ አልፈታትም በመሰረቱ ማለት ነው። ግን እሷን ዞልሟታል። ግን እሷ 4 ወር ከሞላ መክሰስ ትችላለች ማለት ነው። ሄዳ ሸሪዓ ፍርድ ቤት ባለቤቴ መብቴን ከልክሎኛል ጠይቁልኝ ብላ ትከሰዋለች ማለት ነው። ቃዲ ይጠራዋል፣ ይጠይቀዋል። ለምንድነው እንዲያረከው ሲለው ኢላ አለብኝ ይላል። 4 ወር ሞልቷል። አሁን 4 ወር ከሞላ ከዛሬ እንዳታልፍ ዛሬውኑ ወይንም መመለስህን ወይ ማሰናበትህን ወስን አሁን ይለዋል ማለት ነው ቃዲ። እና የሚመርጠውን ይወስናል ማለት ነው። ፈልጎ ከሆነ ፈትቻታለሁ ይላል እዛው። ደግሞ መመለስ ከፈለገ ካሁን ጀምሬ ማዕቀቡን አንስቻለሁኝ ይላል። መብቷ ይከበራል እንጂ ከ4 ወር በኋላ ዝም ብሎ ልቅ ሄዶ ሊሄድ አይችልም ማለት ነው። ለዚህ ነው አላህ ገደብ ያደረገው። ከዛ ከ4 ወር በፊት እሳ ብትከስ ስንት ጊዜ ነው የቆየሽው ይላታል ቃዲ ማለት ነው። 3 ወር ነው ትላለች፣ 2 ወር ነው ገና ነሽ ይላታል። ሸርዑ እስከ 4 ወር ይፈቅድለታል። ስለዚህ ያ ገደብ ሳይደርስ መጠየቃችም ብሎ ይመልሳታል ማለት ነው። ወቅቱ ከደረሰ ግን ወዳውኑ ውሳኔ ይሰጣታል። 4 ወር በላይ መቀጠል አይፈቀድም፣ መሽሩዕ ነውና ወይ መልስ ወይንም ታረቁ ይላል ወይንም ፍታት ይለዋል ማለት ነው። እና ከዛ በኋላ እምቢ ብል ራሱ ቃዲ ይወስናል ማለት ነው እንጂ ዝም ብሎ እሱ የፈለገውን ያህል ሊያጉላላት አይገባም። ገደቡ 4 ወር ነው ቢበዛ ሲሆን ከዛ በፊት ነው ማፍረስ ያለበት ማለት ነው። ወልሙጠለቃቱ የተረበስነ ቢአንፉሲህነ 3 ቁሩ። ከዚህ ጋራ ስለ ፍች የተዘዋሪ ፍች ስለተነሳ ቀጥተኛው ፍች ደግሞ በሚመጣበት ጊዜ የሚከተሉትን ስርዓት ይገልጻል አያይዞ ማለት ነው። ሴቶች በሆነ ባልሆነ ምክንያት ከባሎቻቸው ይጋጫሉ። ያኔ መፈታት የሚባል ነገር ይፈጠራል ማለት ነው። የተፈቱ ሴቶች ከተፈቱ በኋላ ምንድነው የሚጠብቃቸው የሚለውን ዒዳ የሚባለውን ነገር ሊያነሳ ነው ማለት ነው። ከባሎቻቸው የተነጠሉ ሴቶች የተረበስነ ቢአንፉሲሂን በራሳቸው ፍቃድ ማንም ባይቆጣጠራቸውም እንኳ መጠባበቅ ይኖርባቸዋል። 3 ቁሩ 3 አጥሃር 3 ጡህር እስከሚያልፍ ድረስ ይላል ማለት ነው። ማለት ከባሏ የተፈታች ሴት ከተፈታችበት ዕለት ጀምራ ያው በጡህር ጊዜ ነው መፈታት ያለባት በሸርዑ መሰረት። ጧሃራ ሆና ግንኙነት ሳይፈጸም በፊት ነው የሚፈታው። ይሄን ሁላችሁ ልታውቁ ይገባል። ፍች ሰዎች ሲጋጩ ዝም ብሎ በማንኛውም ሁኔታ ቢሆን ፈትቼሻለሁ ይላል። ይሄ የሰይጣን ስራ ነው። እና ሸርዒ የሆነው ፍች አንደኛ ጧሃራ በሆነችበት ጊዜ ነው፣ ሀይድ በሌለባት ጊዜ ማለት ነው። ሀይድ ጠርታ ሳትገናኛት በፊት መሆን አለበት። ተተገናኘም በዛ ወቅት አይፈቀድም። ወይም በደም ላይ እያለ ከፈታሃትም ወንጀል ነው ማለት ነው። ተተገናኛት በኋላም ከፈታሃት ወንጀል ነው። እንግዲያውሳ ጧሃራ ሁና ታጥባ ዝግጁ በሆነችበት ጊዜ በዛ ሰዓት ተመገናኘት በፊት ነው መፍታት ያለብህ ጦላቅን ሱኒ የሚባለው። ከዛ ውጭ ያለው ግን ቢድዒ ነው ማለት ነው። እና በዛ ወቅት ከተፈታች የመጀመሪያ ጡህር ላይ ነው የተፈታችው። ከዛ ቀጥሎ የሚመጣው ደም እና ጦር 1 ተብሎ ይቆጠራል ማለት ነው። የሚቀጥለው ደግሞ 2፣ የሚቀጥለው 3 ደም አይታ 3ኛው በኋላ ታጥባ ታለቀ በኋላ ዒዳዋ ያልቃል ማለት ነው። በግንኙነት ላይ ከሆነ ተተደረገ በኋላ ከሆነ ግን ከዛ ቀጥሎ የሚመጣው ጦር አይቆጠርላትም ማለት ነው።
በደምም ላይ ከሆነ ያ የተፈታችበት አንድ ወር ያህል ዝም ብሎ ፋዲ ይሆናል ማለት ነው፣ ቁጥር ውስጥ አይገባም። ስለዚህ እንዳይረዝምባት ነው፣ እሷ እንዳትጉላላ መደበኛ አላህ ያዘዛት ሰላተተ ቁሩእ ነው። ቁሩእ ወደሚለው ስንመጣ ሁለት አይነት ትርጉም አለው። አንደኛ ቁሩእ ማለት ሀይድ ማለት ነው፣ ለሀይድ ስም ሆኖ ይመጣል። ሰላተቱ አቅራ ማለት ሰላተቱ ሂየድ፣ ሶስት የወር አበባዎች እስተሚያልፉ ድረስ መጠበቅ አለባት ይላል። ሁለተኛ ደግሞ ቁሩእ ማለት አጥሃር በተቃራኒው ማለት ነው፣ ሰላሰተ አጥሃር ተብሎ ተፈስሯል ማለት ነው። እና በሉጋም እንደዚሁ ይመጣል፣ ሁለቱንም ያካትታል ማለት ነው። ለጡህርም ቁርእ ይባላል፣ ለሀይዱም ቁርእ ይባላል ማለት ነው። ስለዚህ ሶስት ደም ጨርሳ ሶስት ትጥበት የመጨረሻውን ትጥበት ከታጠበች በኋላ ነው ዒዳዋ አለቀ ሊባል የሚችለው ማለት ነው። ይሄ በራሷ ፍቃድ ማድረግ አለባት ማለት ቤተሰብ ወይም ባል ወይም ማንኛውም ወገን ባይቆጣጠራት እንኳ የአላህ ትእዛዝ ነውና የጌታ ትእዛዝ መሆኑን አውቃ የሷ ደም ይቋረጥ ይቀጥል የሚያውቅ የለም፣ እሷ ናት የምታውቀው። ግን ማንም አያውቅብኝም ብላ ዝም ብላ ደም እያለባት የለብኝም ብላ በደም ላይ መፈታት የለባትም። ወይም ደግሞ ሶስቱ ሳይሞላ በሁለት ደም ጨርሻለሁ ምትል ትችላለች ማለት ነው፣ አላህን ካልፈራች። ግን ቢአንፉሲህን አለ ኃላፊነቱን ለራሷ ሰጥቻታለሁኝ። ማንኛውም ሴት ሶስት ደም ሳትጨርስ ብትሰናበት ወንጀሉን ተጠያቂው የራሷ ነው ማለት ነው። ስለዚህ ቤተሰብ መተባበር በኸይር ላይ ጥሩ ነው መከታተል። ግን ቤተሰቦቿ ባያውቁና ባይቆጣጠሩም ባሏም ባያውቀው ስሌቱን ምናልባት ላያውቀው ይችላል። ገና 2 ወር ተኩል እንደሆነ ጨርሻለሁ ትላለች። ሌላ ምናልባት ጮኛ ተሰምቷት ከሆነ ያንዳ ያመልጣት ማለት ነው። አንዳንድ ጊዜ ደግሞ ለመፈታት እደዋ እንዲያልቅ አትፈልግም፣ ተስፋላት ይመልሰኛል የሚል እደዋ አልቆ እያለ ገና ነው ልትልም ትችላለች ማለት ነው። ሁለቱም የሷ ኃላፊነት ነው። በራሳችሁ ኃላፊነት ሴቶች በምትፈቱ ጊዜ 3 ጡር ወይም 3 ደም መጨረሳቸውን ማረጋገጥ አለባቸው ማለት ነው። 3 ደም ተጨረሱ በኋላ ያው የመጨረሻው ትጥበት ታለቀ፣ ዒዳዋ አልቋል። ከዛ በኋላ የዒዳ ቀን ለመስጠት አይወጅበትም፣ ባዕድ ሆናለችና ማለት ነው። እሷም ደግሞ የፈለገችውን ማግባት ትችላለች፣ ነፃ ሆናለችና ማለት ነው። ከዛ በፊት ወይም ከዛ በኋላ ተንኮል ብትሰራ ግን ተጠያቂዋ እሷ ናት። እሷ እንግዲህ ስትቸኩል ሳትጨርስ ጨረስኩኝ ትላለች ማለት ነው። እንደገና ደግሞ እሱ ጋር የመመለስ ተስፋ ያላት ከሆነ ጨርሳም ገና ነው ትለዋለች። ወይም ልትቀጣው የዒዳ ቀለቡ እየተራዘመ እንዲሄድ እስከ 4 ወር የኔ ደም እየቆየ ነው የሚመጣው አልመጣልኝም እያለች ዝም ብላ ነፈቀዋን ልትጠይቅ ትችላለች ማለት ነው። ያም ማድረግ እንደሌለባት ቢአንፉሲህና በራሳቸው ኃላፊነት ይህንን በሚገባ ጠንቅቀው መወጣት አለባቸው ይላል ማለት ነው። ወላ የሕሉ ለሁን ለተፈቱ ሴቶች አይፈቀድም አንየክቱምነ ሊደብቁ ማ ኸለቀ ላሁ ፊ አርሐሚሂን በማህፀናቸው ውስጥ የፈጠረውን አላህ የፈጠረውን ነገር ማለት ነው። እንግዲህ በሚፈቱ ጊዜ በማህፀናቸው ውስጥ ወይም ጽንስ ይኖራል። ጽንስ እያለባት ሰውየው ስለፈታት እሷ እንደሌለባት ሁና ጽንሱን በሆነ ነገር አወርደዋለሁ ትልና ተንኮል ታቅድና በቃ ተፈትቻለሁ ዒዳዬም አልቋል ትላለች ማለት ነው። ትደብቀዋለች። እንደ ጸነሰች ቢያቅ ኑሮ ሰውየው ሊመልሳት ይችል ነበረ ማለት ነው። በተለይ ልጅ የሚፈልጉ ሰዎች ልጅ ተረግዞልሃል ማለትን ሲሰማ እንደገና ሀሳቡን ይቀይራል ማለት ነው። አንዳንዶቹ ግን ተንኮለኛ ሴቶች ጸንሰው እያሉ እያወቁ ተፈታኝና ማይዘይ ከሆነ የእሱን ልጅ አልሸከምም ትልና ነፃ ነኝ ዒዳዬም ጨረስኩ ትላለች ማለት ነው። ይሄ የራሷ መስኡልያ ነው። ወይም ደግሞ ፊአርሃሚህነ የሚለው ደሙን ሊሆን ይችላል ማለት ነው። በደም እንግዲህ ደሙ ቶልቶሎ ሊመጣም ይችላል፣ አዝጋሚም ሊሆንም ይችላል። ብቻ ያለውን ሁኔታ ነው በግልጽ ማስቀመጥ ያለባቸው እና ደሙ አይታ እንዳላየች ደግሞ ሳታይ እንዳየች ሁና በማህፀኗ ያለው ጉዳይ እሷ ናትና የምታቀው ያ ነገር እርግዝና የሚሆን ደም መደበቅ የለባትም። ያለውን ተጨባጭ ሁኔታ ትግለጽ ማለት ነው። ኢንኩነ ዩእሚነ ቢላሂ ወልየውሚል አኺር እና እነዚህ የተፈቱ ሴቶች በአላህና በመጨረሻ ቀን እውነት የሚያምኑ ከሆነ ማድረግ ያለባቸው ኃላፊነታቸውን መወጣት ነው በዚህ ነገር። ለምን እሷ ማርገዟን አለማርገዟን ደማየቷን አለማየቷን ማንም ሰው ሊያውቅ አይችልም። እሷ ናት የምትወስነው በዚህ ጉዳይ። ሴቶች ከወንድ የበለጠ የሻሃዳ ቅዋ አላቸው ማለት ነው።
ወንዶች ሁለት ወንድ ነው ለምስክርነት በቂ የሚሆነው ሴት ከሆነ ግን በአንድ ወንድ ፈንታ ሁለት ሴት መሆን አለበት ይላል እዚህ ላይ ግን በአክሱ የሴት የራሳቸው ሹኡን ከሆነ የራሳቸው ጉዳይ ከሆነ በራሳቸው ጉዳይ ማንም ሰው ባይመሰክርባቸው እነሱ ራሳቸው የሰጡት ምስክርነት በቂ ነው የተሳሳተ መረጃን ብትሰጥ በወንጀሉ ተጠያቂ ትሆናለች እንጂ እዳይን ጨርሻለሁ ካለች አንድ ሴት ሌላው ሰው ጣልቃ ገብቶ መቼ ይጨርሽው ከቅርብ ጊዜ ነው ብሎ ሊከራከር አይችልም ለምን ማረጋገጫ እንጣ ቢባል አይችልምና ማለት ነው አልጨረስኩም ካለችም እንደፈረደበት ይደቀል መስፈር ነው ያለበት ማለት ነው አልጨረሰም ካለችም እሷ መጨረስ አለመጨረሷን ስለሷ ጉዳይ ማን ያውቃል እሷ እንግዲህ ቀዊ ሆነ በሸሃዳ ማለት ነው ወንዶች በራሳቸው ጉዳይ ሁልጊዜ ጉዳያቸው ግልጽ ነው በራሱ ጉዳይ ምንም ምስክር ሳይኖረው እሱ ራሱ በሰጠው መግለጫ ማንም ሰው ያምነው መረጃ እንጣ ነው የሚባለው ሴቶች ግን ይሄ ውስጣዊ ምስጢራዊ ጉዳይ ስለሆነ ለነሱ ሰጣቸው ስልጣኑን አላህ Subhanahu Wa Ta'ala ግን ሙራቂቡን የነኛ አለ እና ያልሆነ መረጃ ብትሰጪ ግን ተጠንቀቂ በማለት ማስጠንቀቂያ በመስጠት ብቻ በሷ ምስክርነት እንደሚወሰን ገለጸ ማለት ነው እንኩነ ዩሚነ ቢላሂ ወለውሚል አኺር ግን ነገሩ በጣም አስጊ ስለሆነ እነሱ እንዳስቡበትና ክብደት እንዲሰጡት በአላህና በመጨረሻ ቀን የምታምኑ ከሆነ በማህፀናችሁ ያለውን ጉዳይ ደምም ሆነ ጽንስ መደበቅ የለባችሁም ይሄንን ደብቃችሁ ብትገኙ በእኔ ዘንዳ ከእምነት ትሰናበታላችሁ አለ አላህ Subhanahu Wa Ta'ala እና ይሄን ነገር ማንም አያቀብኝም ብለሽ በውስጥሽ ያለውን ነገር የውሸት መረጃ ብትሰጪ ከኢማን እንደምትወጪ ነው በአላህና በመጨረሻ ቀን የምታምን ከሆነች ይሄን ማድረግ የለባትም ይላል ህዋቂል አምር ማለት ነው በተጨባጭ እንግዲህ ሰው ይሄንን ስላደረገች ሙእሚን አይደለችም ብሎ መወሰን አይችልም ሰው እሷ ብቻ ናት የምታውቀውና ማለት ነው አላህ ዘንድ ግን ኢማኗን ታጣለች ይሄን ካደረገች ማለት ነው ወቡዑለቱሁነ አሐቁ ቢረዲሂነ ፊ ذلك ባሎቻቸው ደግሞ በዛ በተወሰነው ጊዜ ገደብ ላይ በመመለስ አግባብ አላቸው ይላል ሴቶች ብዙ ጊዜ ሲፈቱ ይበሳጩና ቂም ይዘው እዳዋ ሳያልቅ አልቋል ብላ መረጃ ትሰጣለች ወይ ጽንስ ያለባት ነፃ ነኝ ብላ መረጃ ትሰጣለች ማለት ነው ለምንድነው ባሏ እንዳይመልሳት ከመናደዷ የተነሳ ከሱ መገላገል አለብኝ የሚል አቋም ትይዝና ያልሆነ መረጃ ትሰጣለች ማለት ነው እንዳይመልስ ፈርተሽ አይደል አላህ ወቡዑለቱሁነ አሐቁ ቢረዲሂነ ፊ ذلك የቀዳሚ ባሎቻቸው እነዚህ ሴቶች ለመታረቅ ከፈለጉ ከአዲሱ ጮኛ የበለጠ ቅድሚያ ያላቸው ለነዚህ ለወትሮ ወንዶች ማለት ነው ባልሽ እንዳይታረቅሽ ወይም እንዳይመልስሽ ብለሽ ከሆነ እዳው ሳያልቅ አለቀ የምትይው ይሄ አግባብ አይደለም ወደፊት ከሚመጣው አዲሱ ጮኛሽ ይልቁንስ ይሄ የለመደው ደንበኛሽ መብት አለው እሱ የመመለስ እድል አለውና የመመለስ እድሉን ልታጨናጉይ ልታደናቅፊ አይገባሽም አለማን ነው ሰዎች ብዙ ጊዜ በተስፋ ነው የሚኖሩት ሁሉ ጊዜ ሌላ ነገር አዲስ ነገር የተሻለ ሆኖ ይመጣል ብለው ነው የሚጠብቁት ብዙ ጊዜ ደግሞ የባሰ ነው የሚመጣው የተሻለ ሲጠበቅ የባሰ ነው የሚመጣው አይደለም ያለ የለመድሽው ይሻላል ነው የሚለው አላህ እኔ ያውቃለሁኝ ምክንያቱም አዲስ ነገር በተለይ ተፈታለች የተባለ ሴት ክብር የላትም ክብሯ ይቀነሳል አዲስ የሚመጣው ባል የበለጠ የሚያንከለክል ሊሆን ይችላል ማለት ነው ስለዚህ ይሄው ሰውዬ ጋር ብትቻቻ ይሻላል ከሱ ገላገላለሁ ስትይ ተዳጦ ወደ ማጡ እንዳትወርቂ ተጠንቀቂ ይላል ማለት ነው ወቡዑለቱሁነ ማለት ወአዝዋጁሁነ القدامى የመጀመሪያ ባሎቻቸው አሐቁ ቢረዲሂነ በዚህ ኢዳዋ ገና ነው ተተባለ እንግዳውስ ራጃቱ ብያታለሁ ብሎ የመመለስ መብት አለው ለምን የመመለስ መብቱን ታጠፊበታለሽ ብሎ ይመክራል ማለት ነው እና في ذلك ማለት في ذلك الوقت المحدد በዛ በሶስት ደም መካከል ባለው ጊዜ የመመለስ መብት አለውና ያንን እድሉን አታጥፉበት ብሎ ሴቶችን ይመክራል ማለት ነው ኢን አራዱ ኢስላሃ ግን ወንዶች ደግሞ የመመለስ መብት አላቸው ስል ውነት ችግሩን አስወግደው ለመስማማት ወስነው ከሆነ ነው ይላል የሁሉንም ጃኒብ ይጠብቃል ማለት ነው አንዱ በሌላው ላይ ጫና እንዲያደርግና መብቱን እንዲረግጥ አይፈልግም ማለት ነው እና ወንዶች የወትሮ ባሎች የመመለስ መብት አላቸው ማለት በቅልቦና ግጭቱን አስወግጄ በሰላም ባለቤቴን ይይዛለሁ የሚል ቅን አስተሳሰብ ካላቸው የመመለስ መብት ይሰጣቸዋል ማለት ነው
ኢስላህ ታልሹሳ አንዳንዱ ደግሞ በቂም በቀል ሊያጉላላት ዝም ብሎ ፈታው ይችላል እደዋል ሲቃረብ መለስኩ ይችላል አሁንም ይፈታታል እንዲሁ እያለ ሊጫወትባት የሚፈልግ አለ ያን አስበህ ከሆነ ደግሞ አንተ ወዮልህ ይላል አላህ Subhanahu Wa Ta'ala ልትዛት ፈልገህ ለመስማማት ፈልገህ ከሆነ ነው መብት አለህ የምለው እሷን ለመበቀልና ለመበደል ከሆነ ግን ይሄ በልብህ እስካለ ድረስ ሰዎች አያውቁብህም እኔ ግን አውቃለሁኝ ለዚህ ለቂም መወጣት ብለህ አድርገው ከሆነ ሐላል አይሆንልህም መመለሱ ወየውልህ ብሎ እሱን ደግሞ ያስጠነቅቃል ማለት ነው ወለሁነ ለሴቶች ደግሞ በአጠቃላው ሚስሉ الذي عليهن በእነሱ ላይ ያለው ግዴታ አይነት መብት አላቸው ይላል እንግዲህ ባልና ሚስት መካከል ግዴታና መብት የሚባሉ ነገሮች ሊለዋወጣሉ አንዱ በአንዱ ላይ ብቻ ግዴታውን ጭኖ በአጠፋው እሱ ነፃ የሚሆንበት ምክንያት የለም ማለት ነው ባልና ሚስት እሷ የባሏ ሐቅ ግዴታ አለባት አንተም ደግሞ የሚስት ግዴታ አለብህ ማለት ነው በባልነት ማድረግ የሚገባህን ነገር ሁሉ ትጠየቃለህ እሷም በሚስትነቷ የሚገባትን ነገር ሁሉ ትጠየቃለች ማለት ነው አንዳንድ ሰው ግን መብቱን ብቻ ነው የሚያውቀው በሚስቱ ላይ ያለውን ነገር ብቻ ነው እንትን የሚለው እሷ እንዲማረግ አለባት በአጠፋው ግን አንተ ምን አረክላት ከተባለ ምንም ይህ አይነት ነገር አይሆድም ነው የሚለው አላህ Subhanahu Wa Ta'ala ወለሁነ ማለት من الحقوق ለሴቶች ሐቅ አላቸው ሚስሉ الذي عليهن በእነሱ ላይ ያለባቸው ግዴታ አንፃር በግዴታቸው መጠን በአጠፋው ደግሞ መብት አላቸው ለሴቶች እያለ ነው አላህ Subhanahu Wa Ta'ala አንዳንዱ ግን የራሱን መብት ማስከበር ብቻ እንጂ በሱ ላይ መብት እንደሌላቸው አድርጎ የሚወስዳል ሴቶችን ሴት ብቻ አገልጋይ ናት ዝም ብላ እንደ ሸቃላ ይቆጥራታል ማለት ነው ሁሉም ማድረግ አለብሽ ነው የምትባለው ለሷ ግን የሚደረግላት ነገር የለም ይሄ ከሆነ በአንድ ጅማ ጨብጨብ ነው ግዴታና መብት መለዋወጥ አለበት እሷ ላይ አንድ ግዴታ ካለ በአንጻሩ አንተም ላይ ግዴታ አለ ማለት ነው እሷ ላይ አንተ መብት ካለ እሷም መብት አላት ባንተ እና የቅብብሎሽ ነው ማድረግ ያለበት አንድ የሷ ግዴታዋን ስትወጣ አንተም በአጠፋው መወጣት አለብህ ለሷ አንድ ኸይር ነገር ስታረግ እሷም ደግሞ ላንተ ኸይር ማድረግ አለብህ እንጂ ሁሉ ጊዜ አንቺ አገልጋይ ነሽ ከኔ ምንም የምትጠብቂው ነገር የለም የሚባል አካሄድ ተቀባይነት የለውም ማለት ነው በተለይም በአሁኑ ጊዜ በዚህ ሀገር የኛ ዜጎች የሚሰሩት ግፍ በጣም አስቀያሚ ነው እና ሴቶች ይሰራሉ ብዙ ጊዜ ሰራተኞች ናቸው መጀመሪያውኑ ለማግባት ፍላጎት የሌላቸውን ገንዘባቸውን ለመዝረፍ ብለው የሚያገቡ ሰዎች አሉ እና እሷ አረብ ቤት እየፈጋች መከራዋን እያየች የምታመጣውን ሳንቲም ቤቱ ቁጭ ብሎ ዝም ብሎ እሷን እንደላም እንደ ገቢ ምንጭ የሚያደርጋለ ማለት ነው ያው መፈታሻለሁ እያለ እያስፈራራ ልክ ደሞዟን ስታመጣ ወደ ሙጭልቅ አድርጎ ይወስዳል እሱ እንደፈለገ ይኖራል እሷ ግን ሁሉ ጊዜ ያው ገረር ናት ማለት ነው ወይ ሌላ ትኖረዋለች መደጎሚያ ናት እሷ የቤት ብቻ የወጭ ታመጣለት ይደረጋል ይሄ حرام ያ اخي እንዴት እንዲህ ሊሆን ይችላል ስለዚህ መከባበር ያስፈልጋል ማለት ነው እሷም ትስራ ካላችሁ ያው ሸርዑን ጠብቃ ሸርዑ በሚፈቅደው መልክ መስራት ይቻላል ማለት ነው ግን የሰራችው ነገር የላቧ ውጤት ነው ገንዘቧ ነው ያለ ፍቃዷ የምትቀማበት ምክንያት የለም ማለት ነው አንተ እንዳትሰራ ከፈለክ ባለትዳርነሽ ቁጭ በቤትሽ ብለህ አንተ ኃላፊነቱን ተሸክማ ማስተዳደር ግዴታ ነው ካልቻልክ ግን አንተ በተቃራኒው ቤት ቁጭ ብለህ እሷ እንደገና እየማረረች የምታመጣውን የምትቀማበት ምክንያት የለም ማለት ነው እና ግዴታና መብት ተመዛዝኖ ነው የሚሄደው እንጂ አንዱ ጌታ አንዱ ባሪያ የሚሆንበት ምክንያት የለም ነው የሚለው አላህ Subhanahu Wa Ta'ala ኢን አራዱ ኢስላሃ ስለዚህ ለመስማማትና ለመታረቅ ፈልገው ከሆነ ወንዶች የመመለስ መብት አላቸው ለመበደልና ለመበቀል ከሆነ ደግሞ አይፈቀድልህም እኔ ቆጣጠራለሁ እያለ ነው ወለሁነ ለሴቶች من الحقوق ማለት ነው مثل الذي عليهن من الواجبات በእነሱ ላይ ያለው የግዴታ በግዴታ መጠን ለነሱም ደግሞ ከባሎቻቸው መብት አላቸው እሷ ግዴታዋን ስትወጣ አንተም ደግሞ በበኩልህ ግዴታህን መወጣት እሷ መብቷን ስትጠይቅ አንተም በአንጻሩ መብት መጠየቅ እንጂ አንዱ ጌታ ሆኖ ሌላውን ሁሉ ጊዜ መግዛት አይለበትም ይላል ቢልማዕሩፍ ይሄንንም ስል ደግሞ በደንቡ መሰረት ይላል ማለት በአካባቢው በባህሉ በልማዱ ሴት ማድረግ አለባት የሚባለው ነገር ይታወቃል ወንድም ማድረግ አለበት ለሚስቱ የሚባለው ነገር ይታወቃል እንዳገሩ እንደ ቦታው እንደ ሁኔታው ይለያያሉ ህቁቆች ማለት ነው
በዛ መሰረት የገር ቤቱ የገጠር ሰው የሚኖርበት የኑሮ ደረጃ የተለያየ ነው የሚጠየቀው የተወሰነ ነገር ነው በከተማ ደረጃ የተለያየ ነው ከሀገር ወደ ሀገር ይለያያል ግዴታና መብት የሚባለው ነገር ባለው አካባቢው ሁኔታ ግን ማድረግ ያለብህን ነገር ለባለቤትህ ማድረግ አለብህ የራስ ማድረግ ያለብህን ግዴታህን ታደረክ በኋላ በአጠፋው ደግሞ እሷ ለአንተ ማድረግ ያለባትን መጠየቅ አለብህ እንጂ አንተ ሁሉ ጊዜ አስገባሪ አለቃ መሆን የለብህም ነው የሚለው አላህ Subhanahu Wa Ta'ala ወሊልሪጃሊ አለይሂን ደረጃ ስለዚህ ግዴታና መብት ቅብብሎሽ ናቸው በሚባለው አጠቃላይ መመሪያ ሲሆን ለወንዶች ግን የሻል ያለ ማዕረግ አላቸው ይላል ወንዶች በተወሰነ ነጥብ ቅድሚያ ሊሰጣቸው የሚችልበት ሁኔታ አለ እሱም ምንድነው አርጃሉ ቀዋሙነ ያለው በሌላው ቦታ ማለት ነው የማስተዳደር መብት ለወንዶች ይሰጣቸዋል ይሄ ብቻ ነው ወንዶች የሚኖራቸው እንጂ በዝርዝር ሲታይ ግን ሁቁቆች ተመሳሳይ ናቸው ሴት አንድ ሀቅ ካላት በአንሳሩ ወንድም ሀቅ አለው አንድ ግዴታ ካለባት በአንሳሩ እሱም ግዴታ አለበት ሄዶ ግን እኩል ናቸው አቻ ናቸው ከተባለ ደግሞ አለቃ ተጠፋ ቤት ውስጥ ፈውዷ ይመጣል ማለት ነው ማን ተማናንሶ የሚለው ተመጣ ደግሞ ችግር ነው ስለዚህ ኢማራው ለማን ይሁን ስልጣኑስ ከሚባል ጊዜ ወሊልሪጃሊ አለይሂን ደረጃ የማስተዳደር ኃላፊነቱ ለወንዶች ሰጥቻለሁ አለ አላህ Subhanahu Wa Ta'ala ይሄም ዝም ብሎ አይደለም ባጋጣሚ ማለት ነው ለነሱ የሰጠበት ምክንያት አለው እና በአለቃነት እንግዲህ አንድ ጀምሮ ሰዎች አንድ ቦታ ላይ በሚገናኙ ጊዜ ሁለትም ሶስትም ከሆነ አለቃ ያስፈልገዋል ያንን ቤት የሚመራ ሰው ያስፈልገዋል ሁሉም እኩል ከሆነ ችግር ነው ማለት ነው መቻቻል ይጠፋል በሁሉ ነገር መጋጨት ነው የሚመጣው ማለት ነው አሚርና መእሙሩ ከታወቀ ግን አሚር በአሚርነቱ መመሪያ ይሰጣል መእሙር ደግሞ ትእዛዙን ይፈጽማል ተከባብረው ይኖራሉ ማለት ነው ከዛ አኳያ ወንዶች የማስተዳደር ብቻ ስልጣን አላቸው ሁሉን ነገር የመበዝበዝ መብት ግን የለውም ማለት ነው የማስተዳደር ስልጣን ሙሳፊር እንኳን መንገድ በሚወጡ ጊዜ ሶስት ሰዎች አብረው ከተጓዙ አንዱ አሚር ይሁን ይላል ለምን لا يصلح الناس فوضى لا سرات لهم ولا سرات اذا جهلهم مساعد ይላል ሰዎች አለቃ ከሌላቸው ኑሯቸው የተሳካ ሊሆን አይችልም እንደገና ደግሞ አለቃ የሚያደርጉት የተሻለው መሆን ሲገባው ያልሆነውን ካረጉት ደግሞ የባሰ ችግር ውስጥ ነው የሚገቡት ይላል ማለት ነው ስለዚህ አለቃ በማንኛውም ቦታ ያስፈልጋል ምክንያቱም ተንዚን ኡሙር ስርዓት ለማስያዝ ነውና ማለት ነው ሌላውን ለመቅጣት ለማዋረድ ሳይሆን ስርዓት እንዲከበር አለቃ ያስፈልጋል በቤትም ውስጥ እንደገና የቤተሰብ አለቃ ስለሚያስፈልግ ባልና ሚስት የሚባሉ ሁለት ተቃራኒ ጾታዎች ተጣምረዋል አሁን ማን አሚር ይሁን ከተባለ በድምጽ ብቻም ከሆነ እኩል ናቸው ማለት ነው እሷ ለሷ ታወጣለች እሱም ለሱ ያወጣል ስለዚህ ማን ነው አሚር አላህ ወሰነ ማለት ነው አይ እዚህ ላይ እንኳን ወንዱ ይሻላል አለ ይሄን ያለበትም ደግሞ ምክንያታዊ ነው ማለት ነው ትዳር ሲመሰረት የዛሬውን ያድርገውና የዚህ ሀገር ምናረገውኛ ተገልብጧል ግን ጦቢዒ የሆነው ትዳር ወንድ መጀመሪያ ትዳር ለመመሰረት ፍዳውን አይቶ ነው እዛ ደረጃ የሚደርሰው ቤት ማዘጋጀት አለበት ለሷ አልባሳት ጌጣጌጥ ለቤተሰቦቿ ሀዲያ ምኑ የምታውቁት ነገር ነው ያን ሁሉ ነገር እንግዲህ ደሙን አንጠፍጥፎ ተበድሮ ወጥቶ ወርዶ አሳር መከራውን በልቶ ነው ትዳር የሚባል ደረጃ ላይ የሚደርሰው ማለት ነው ብዙ ዋጋ ይከፍልበታል እሷ ግን ራሷን አዘጋጅታ በቃ እሱ በሰጣት ነገር ተሽቆጥቁጣ አጊጣ መምጣት ብቻ ነው ያለባት የምትከፍለው ነገር አለ ዋጋ ላወጣችበትም ማለት ነው እሷ ተፈላጊ ናት ስለዚህ እሺ እንድትለው ብቻ የተጠየቀውን ሁሉ ነገር እሺ ያለ ታቅሙ በላይ እዳ በዳ ሆኖ ነው የሚያመጣት ማለት ነው ከዛ ካመጣት በኋላ ይሄንን ትዳር ማን ነው የሚያስብለት እንዳይፈርስ እሷ ናት እሱ ነው መንግስት ዋጋ ከፍሎበታልና ማለት ነው አሚርነቱ የሱ መሆን ያለበት ወቢማ አንፈቁ ሚን አምዋሊሂም ይላል እዛው አያይዞ ማለት ነው ብዙ ገንዘብ አውጥቷል ዋጋ ከፈለበትን ነገር እንደቀላል አያየውም ሊበላሽበት አይፈልግም በጥንቃቄ ይዘዋል ማለት ነው እሷ ግን በነፃ ነው ያገኘችው እድሉን እንዳው ብዙ ሀዲያ ተሰጥቷት ብዙ ጌጥ ብዙ አልባስ ጋፋለች ይሄ ከሆነ ይሄ ሰው እየበለቀው እንደውም የባሰ እድል ያገኛለሁ ብላ ነው የምትፈክረው ማለት ነው ስለዚህ ትዳሩ ለመፍረስ ምንም ጉዳይ አይደለም አትፈራም ማለት ነው አንተ ብትመጣ የበለጠ ባለጸጋ ደግሞ አገባለሁና የበለጠ አገኛለሁኝ ብላ ስለምታቅድ ትዳሩን ለማፍረስ ወደ ኋላ አትልም ስልጣን ለሷ ቢሰጣት አንድ ቀን ትንሽ ቀር ሲላት በቃ ማሰላማ ብላ ልትሄድ ትችላለች ማለት ነው ይሄንን ስለሚያውቅ አላህ Subhanahu Wa Ta'ala
በወንድ እጅ አደረገው ማለት ነው። ለምን ብዙ ዋጋ የከፈለበትን ነገር በቀላሉ ቢጋጩ እንኳን መልሶ መላልሶ እንዳስብበት ያደርገዋል። ደግሞ ወደ ትዳር የመመለስ እድሉ በጣም የመነመነ ነው የሚሆነው። ያለ የሌለውን ሁሉ አሁን ጨፍጭፎ ባዶ እጁን ቀርቷል ወይም እዳለበት። እንደገና የከፈረሰ ደግሞ ሁለተኛው መቼ ነው የሚሳካው ማለት ስለሚያስብ ብትበድል እንኳን ቅር ቢለውና ቢቸገር እንኳን ግደለም ይሁን የባሰ ችግር ከሚመጣብኝልና ፍቹን በጥንቃቄ ይዘዋል ማለት ነው። እሷ ከሆነች ግን መጃነን ስላገኘችው አሁን ፈትቻለሁ ብላ ትሄዳለች። ችግሩ የባሰ ይሆናል። ለዚህ ሲል ብቻ ነው አላህ Subhanahu Wa Ta'ala ስልጣንን ለወንድ የሰጠው ማለት ነው። እንደገና በተፈጥሮ ታውቃላችሁ በአመዛኝ ወንድ የማስተዋል አቅም አለው። ሴቶች ደግሞ የግልፍተኝነት የመናደድ ጸባይ ያቸንፋቸዋል ማለት ነው። በተናደዱ ጊዜ ሁሉን ነገር አያስተውሉም፣ ወዲያውኑ እርምጃ መውሰድ ይቸኩላሉ። ወንዶች ግን ረጋ ብሎ የማሰብ ባህሪ ያላቸው በአመዛኝ ማለት ነው። አንዳንድ ጊዜ ግን በተገላቢጦሽ ወንዶቹ እንደ ሴት ሴቶቹ እንደ ወንድ የሚያስቡበትም ጉዳይ ያጋጥማል ማለት ነው። እና ወቅቱ ቶልቶሎ እየደረሰ አስቸገረ ዛሬ እንዴት ነው? እሺ ቢስሚላህ ሰለላሁ ዐለይሂ ወሰለም አለ ነብይ